ከዚህ በኋላ እኔን መንከባከብ አቁም። ልጅ ስለሆንክ እኔ ነኝ መንከባከብ የሚገባል። አሁን እኮ እኔ ልጅ አይደለሁም። ፕሌይስቴሽን ገዝቼልህ ነበር። ልጅ አይደለሁም ስላት ራስ ቀለል ነው። ዘውዴ እንዳልታመመች እርግጠኛ ነኝ። እንደዛ ከሆነ ተጠያቂው አንቺ ነሽ። አባቴ እንደምትለቂው ለምን ቀድመሽ አልነገርሽኝም? በባልሽ ግድያ አባትሽን ለመክሰስ በቂ ማስረጃ የለንም። ስለዚህ መለቀቅ ነበረበት። የሆነ ሰው ባልሽን በግፍ ገሎ ቤትሽን በትኖ ቢሆን ይሄን ታደርጊያለሽ? አባዬ የገዛውን እነሉል እንዳይበሉ እኔም አክስቴ ብለን የገዛችሁ እንዳንበላ ተከልክለን ነበር። ልጆቼ ጎረቤት የምትሳለቀ ሲያደርጉኝ አንቺ የት ነበርሽ? የእናንተ ችግር ለእኔም ተረፈኝ እንጂ። ሳሮንና ልዑልን ይቅርታ እንድጠይቃቸው። አባትህ ለእህትህ ያለው ነገር ምንድን ነው? በእማዬና በእትዬ ገሊላ መካከል ያለው ነገር አሳስቦ ልናወራ ነው የመጣነው። ቴዲና ምስጋና ከሌሎች ተማሪዎች ጋር ተጣልተው እዚህ መተሽ መነጋገር ይኖርብናል። በፍጥነት ነው የመጣሁት። ልጆቹ የት አሉ? የቶቹ ልጆች? በቃ እነዚህ ልጆች መደባደብን ፋሽን አረጉት አይደል? ስለ ቴዲ ማውራት ስላለብን ሁለታችሁም እንድትመጡ ነው ያደረኩት። በእኔና በአንቺ ምክንያት ይህን ያህል መጨነቅ የለበትም። ስለዚህ በቃ ቴዲ ማየት የለብሽም። ጤነኛ ነሽ? ለልጄ ስል ብቻ እንጣለው። ስለዚህ መላኩ ሲመጣ ፈገግ እንላለን። ቀሰቀስኩሽ እንዴ? እማዬ ይቅርታ። ደጋግሜ ይቅርታ መጠየቁን አቁም። ገሊላ መሰልኩ እንዴ? ደግሞ የገዛሁልን ጌም ስለወደድከው ደስ ብሎኛል። ምን ነው ዛሬ በጠዋት ተነሳሽ? ዛቱን አይተኸው እንዴ? ዛሬ ማልፈጅ ልጃዜ ነው። በቃ ከትምህርት ቤት ቀድና ጌም ተጫወት። ዳይሬክተር ቤት አይደል ያለኸው? ለዚህ ነው አይደል ጌሙን የገዛሽው? ሁልጊዜ እዚህ አብሬሽ እንደሆን ቀኑን ሙሉ። ቆይ ግን ተመርቄ ማየት አትፈልጊም? እፈልጋለሁ እንጂ ልጄ። አይደለም እኔ እኮ ትምህርት እንድትማር እፈልጋለሁ። ዘና ብላ እንድትማር ሁሉ ጌሙን የገዛሁት። ለራስሽ ብቻ አስበሽ ነው ወርሽ ይዛሽ። እንደ ገሊላ ነው እንደምታየኝ? ቆይ ለምንድን ነው ምንም ነገር በተነሳ ቁጥር ገሊላ የምትወቅሻት? ቆይ ሻውን እኔ ምን ቁርስ በልቼ ልሂድ ነው ወይስ እንደከዚህ በፊት ከሌላ ቦታ ሄጄ መምጣት አለብኝ? አሁን ጭቅጭቁን አቁምና ልብስ ልበስ። ደግሞ እንደዚህ መከፋት ነው መላኩዬና ለገሊላ እንገራትና ፀጉር ስንጠቋን እንዳትጀምር። አባዬ ትምህርት ቤት ይረፍድብኝ ነው። ይረፍዳል? ጭራሽ ከናካቴው ትተሽው ልትሄጂ አይደል? የት ነው የምንሄደው? ግን በደንብ አስበህበታል? ብዙ ነገሮችን ለማስተካከል ከልቤ ብጥረብ ማንም እንደ ልጅ ሊቆጥረኝ አልቻለም። ስለ ሜላት አስብ። ዝም ብለህ አታንከራታት። ምንድን ነው? ከዚህ በኋላ እዚህ መቆየት አልችልም። በቃ
በዚህ ጊዜ ሰለቸኝ። ከጊዜ ወደ ጊዜ ይሻሻላል ብዬ ብጠብቅም ሁለታችሁም ልጆቼ ናቸው። ሁለታችሁም ለእኔ እኩል ናቸው። እና ለምንድን ነው የብሌንን ያህል ቦታ ሰጥተኸኝ ነው የማታውቀው? ፈጠን በይ እንጂ እስከዚህ ሰዓት ድረስ ይረፈዳል። ልንማር እንጂ የቀን ሰራተኛ ለመሆን አልመጣንም። አለመታዘዝ ተቀባይነት የለውም። ስለዚህ መምህር ሀብታሙ እንዳላችሁ ሁላችሁም ሽንት ቤቱን ታጥባላችሁ። የቀን ሰራተኛ ለመሆን አይደለም እኮ የምንማረው። ልንማር ስመጣ የምታሰሩን ከሆነ አንማርም፣ እንሄዳለን። ምን አልክ? ሳንታ አልባከሉ ጣን እየቀለድኩ መሰለህ? ልብ ውስጥ ያለውን እውነት አንተም እኔም እናውቀዋለን። አትሳሳት። አልተሳሳትኩም። ከልጅነቴ ጀምሮ እንደ ልጅ አይተኸኝ አታውቅም። የተሻለ ውጤት ያመጣሁት እኔ ሆኜ ሳለሁ አንተ ግን ብሌንን ነበር የምትሸልማት። አሁን እንኳን ጠንክሬ ለመስራት እየሞከርኩ ምን እንደሆነ በማላውቀው ኃጢአቴ ቅጣት ያልቆመ። ሰለሞን፣ ማን ነበር ቢዝነሱን የሰራው? ማን ነበር ይህን ያህል ጊዜ ቤቱን እያደሰ ቀጥ አድርጎ የያዘው? ብሌን ስትመጣ ግን አክንትፍ አልክ። አላልኩም ልጄ፣ አላልኩም። አንተን ምሰሶዬ፣ ያን ያህል ዓመት የቆምኩት በአንተ ነው። ሁሌም ታስፈልገኛለህ። አሁን ነገሮቹ በሙሉ ዝብርቅርቅ ያሉ ናቸው። ደመናው ሲጠራ በደንብ እናወራለን። እሺ? ስሜ እንደዚህ ጠልሽቶ መቀጠል አልችልም። ለዚህ ነው የብሌን ክስ እርባና ቢስ እንደሆነ ለመግለጽ እየጣርኩኝ ያለሁት። እሺ አባ። የቤት ስራ ታስሩ። ለምን? በእናትህ ምክንያት ነው? አሁን አንተ ባትል ምንድን ነበር የሚወጣኝ? እሺ ቶሎ ተወስድ።
ሁላችሁም ደብተራችሁን ጠረጴዛ ላይ አስቀምጡና የቤት ስራችሁ ላይ ገለጡ። የቤት ስራችሁን ያልሰራችሁ ክፍል ለቃችሁ ውጡ። ቆይ ካልሰራችሁ ለምንድን ነው ወደ ክፍል የምትመጡት? አመሰግናለሁ ብላሳር፣ ይህንን እንኳን ተገላገልኩኝ። ግን ሌላ ነገር የሚያሳስብ ነው የሚመስለው። በኋላ ደግሞ ስንለቅ ገና ሽንት ቤት አጸዳለሁ። ለምን? ቀድሞ አልፋሽ ተይዥኝ። የቤት ስራን ግን እኔ ጋር እየመጣ መስራት ትችላል። እሺ። ምን እየሰራሽ ነው? የሁለት ለስላሳ ቤት ስሪ ነው። ሰለሞን የት ሄዱ ነው? ስራ በዝቶብናል እኮ። አሞታል። ከመቼ ጀምሮ? ከዛሬ ጀምሮ። የኔ ቢላ ይቀርማል። አፍጥኝው እንጂ ሄደ። መቼም ቢሆን ማርፈዱ አይቀርም። መላኩ አንድ ነገር ልታደርግለት ይገባል። እሱ ለዘውዴ አላት፣ እሱስ ለሱ ማን አለው? እሺ ብቻ ውጤቱ ይቀንስ። ይዤው ነው መመጣው። እናት እኮ ናት። ወዴት ነው የምታመጪው? እሱንም አላቅረም ይመስላል። ስለዚህ ለመለየት መሞከርሽን አቁሚ። ማድረግ ያለብሽ እሷን መርዳት ያለብሽን መንገድ መፈለግ ነው። እርጃት? ምን ለማለት ነው የፈለግከው? ትችዋል። ያገኘሽው ነገር አለ? እዚህ ውስጥ የለም። ምናልባት ደሊናን ብትይዣት ፍንጭ የምታገኝ ይመስለኛል። እሷን ለመያዝ ምንም ምክንያት የለኝም። ገሌን ስራ ካልሰራው ብለሽ ከምታስቸግሪና ቀደም ብለሽ ስለ ሰውየው ነግረሽኝ ቢሆን ኖሮ ይህን ጊዜ እጃችን ላይ ወድቀው ነበረ። ስለ ጀባ ሳቅስ መች አመንሽኝ? ፋይል ውስጥ ብታገኘው እንኳን መኪናው ተይዞ እንደ ማስረጃ ካልቀረበ ሰውየው እንደ ማንኛውም ዜጋ ነፃ ሰው ነው። አቤት። ፈለግሽኝ እንዴማ? ቴዲ እንዴት ነው? ደህና ነው። ምን ይሆናል? ግን እኔ እንዴት እንደሆንኩ አትጠይቅኝም? ትምህርት እንዳረፈደና እንደተቀጣ ለምንድን ነው ያልነገርከኝ? ቁም ነገር ነው ብዬ ስላሰብኩ። አንተም አባትህም እሱ ላይ ጣልቃ መግባት እንደምፈልግ ነው የምታስቡት። እውነታው ግን
ለቴዲ ሳስብ እጨነቃለሁ። አባዬም ሆነ እኔ የሚያሳስብሽ ነገር ይገባናል። ዘውዴ ስለ ትምህርት ምንም ግድ ስለማይሰጣት የቤት ስራ እንኳን አታግዘው። በዚህ ምክንያት ደግሞ ድጋሚ ሲወድቅ ማየት አልፈልግም። ሁሉንም ነገር እንድትነግረኝ እፈልጋለሁ። ዛሬ ቤት ስራውን ከኔ ደብተር ላይ ንገለበት። በቃ ይሄን ብቻ ነው የማውቀው። ከእናቱ ጋር ያለው ነገር እንዴት ነው? ለማንኛውም ስለ ዘውዴ የሚነግርህን ነገር በሙሉ እንድትነግረኝ እፈልጋለሁ። ጓደኛዬ እንድሰለው እያደረግሽ ነው? ወንድምህን እንድትጠብቀው እየጠየኩ ነው። ለሱ አስቤ ነው። ያልኩህን ብቻ አድርግ። የቤት ስራችሁን ሰርታችሁ ነው ቲቪ ላይ የምታፈቱት? ታዲያ እዚህ ምን ትሰራላችሁ? ቁጭ በይና እናትሽ የሰራችልሽን ራት ትበያለሽ። እንደዛ ከሆነማ ከበላን በኋላ እንሰራለን። እኔ ርቦኛል። ሜላትን ያልኩት ለእናንተ እናታችሁ ትስራላችሁ። ምን አይነት ነገር ውስጥ ነው ያለነው? በእናታችሁ ለእናንተም እናታችሁ ትሰራላችኋለች። እስከዛ ድረስ የቤት ስራችሁን ስሩ። ቴዲ እሑድ ደግሞ ካፌ ጋብዝክ ይሆናል። ማን ያውቃል? አሁን ግን በቃ እማዬ አመሰግናለሁ። የቤት ስራዬን ልስራ። የሆነ ነገር ልጠይቅሽ ፈልጌ ነበር። የቶኝ ራስ ምታት ሊያመኝ ነው መሰለኝ። አይ ለነገሩ የሆነ የቤት ስራውን አለኝ አዙሮታል። ገምተህ ስራዋ ታዲያ በአንተ እድሜ ያሉ ሁሉ እኮ መልሱን ገምተው ነው የሚሰሩት። እንዴ አስተማሪ ደግሞ የቤት ስራ ሲያርም መልሱ ትክክል መሆኑን ሳይሆን መሞከራችሁን ነው የሚያየው። የትላንትናው ጨዋታ ነው እንዴ? ተመልከት እንጂ ደስታ ያስመጣሽኝ ጋሼ፣ ጥሩ ዜና አለኝ። ስማ፣ ቅድም በስልክ ነገርሽ፣ ምንነቱን ገለጽልኝ። ልክ ነበርክ። መርማሪ መሰረት ጠጥቶ ሲያሽከረክር ሰው የገደለው ወንድሟ ናት። ታዲያ ምን የሚገርመው ግን ክስ የለበትም። ክስ የለበትም?